ታምራት ማለት እንደ ጫውታ አይደለም። ይሄ ጫውቴን ይሄ ስቀን ይሄ ቃል የሆነ ትምህርት አስተምረን ምን ላይ አይደለም። አሁን ሰዎች ስለ ታምራት ስታወራ እንደ የሆነ አሁን የነቢያቶች አገልግሎት ወይ ደግሞ አንድ ነብይ ወይ አንድ ነገሮች የተገለጠበት አይደለም። እኔ ትውልድ እንዳይበላ ነው የሚነግራችሁ። ሰው የእግዚአብሔር ኃይል ሲኖር በእግዚአብሔር ታምራት ይተማመናል። ከዛ በአጋንንት ጋራ ይወዳደራል ማለት ነው። ታምራት አባቶቻችን ላይ የተገለጠ ታምራት እግዚአብሔር እየሰራ የነበረው ታምራቶች ሁሉ በእግዚአብሔር በመክበርና በመፍራት የሆነው ነገር ነው እንጂ በችለና በዝላ ሆነ አይደለም። የናንተ ጉዳይ የሚፈታ ነብይ ግን ታቀላችኋል። ይውስማ ነብይ ሁሉ እኮ ነብይ አይደለም። ኢዳ የሚያስከፍለው አለ፣ ባለ ኢዳ የሚያደርገውም ደግሞ አለ። አንዱ ኢዳ ይከፍለዋል፣ አንዱ ባለ ኢዳ አርጎ ይሞታል። ዛሬ በኢየሱስ ስም ኢዳ ከሚከፍል ጋር ትገናኛለህ። ስለዚህ የቱ ነብይ ነው ተከተልክ ነበር እስካሁን ድረስ በል። እቺ እኮ ባዶ ማሰሮች ከጎረቤቱ ሰብሰብ ካለ በኋላ ኤልሳ ምንድነው ያለው? ባሩ ዝግ ካለ በኋላ ያቺ ጥቂቱ ዘይት ገልብጪ ነው ያለው። የታምራት ጸጋ ያለ ሰው ፈሪ አይደለም። ሰው እንዴት ሀብታም ይሆናል ለምትሉ ሰዎች አሁን ሰው እንዴት ድንገት መኪና ይነዳል? እኔ ድንገት አውሮፕላን ትነዳዋል። የተገለጠ እውነት በተገለጠ ውሸት አይደበቅም። አዩ የእግዚአብሔር ታምራት የአእምሮ ጫውታ አይደለም። እግዚአብሔር አንተ ሊመገብ ከፈለገ ንፋስ ያዛል። በሰው እጅ ያልተጋገረ እንጀራ ነው ኤልያስ የበላው። ታምራት የእግዚአብሔር ስጦታ ነው ብዬ ሲያወራ የሚያፍር እንዳይመስል። እንዴት ብር ገባለ ሰው ካለው ላንተ ኤልያስ እንዴት ቁርጥ በላበል። የቁርጥ የመጣበት አገር ካወቀ ብር የመጣበት አገር ጋር ይደርሳል። ብርና ወርቅ የኔ ነው ካለ እኮ ጠንቆላ ጋር ብር የለም። የእግዚአብሔር ታምራት እናንተ ናችሁ ወስዳችሁ ለአጋንንት ተሰጣችሁ። የሚያስፈልገው ብር ነው፣ የሚጸልል ብር ነው። አሁን ያወራም ስለ ብር ነው። አንተ የምትባረከው በበረከት ነው። የወንጌል አገልግሎት የፖለቲክስ ወይ ደግሞ የፖለቲካ ስቴጅ ያደረገው ነው። ወንጌል ራሱ ገጠር ከተማ ያደርጋል ብቻው። ወንጌል አገር ያለማል ብቻው። ወንጌል እውራሞች ያበራዋል ብቻው። ወንጌል ይቀየረዋል ብቻው እንጂ ወንጌል እንደ ልምምድ የምናደርግም አይደለም። እንደ ቀልድ ነገርም የምናደርግም አይደለም። እና ወንጌል ውስጥ ሰዎች የወንጌል አቅም እየቀለሉ ሲሄድበት ምንድነው? ወንጌል አሉ ኃይል ግን የላቸውም። ኃይል ከሌለ ደግሞ የሚለወጥ ነገር የለም ማለት ነው። የሚለወጥ ነገር ከሌለ ደግሞ ምንድነው? እንሰበሰባሉ፣ ያመልካሉ፣ ይጸልያሉ። ከዮነ ጊዜ ደግሞ ኃይል ከቤተ ክርስቲያን እየወጣ ቤተ ክርስቲያንና መጋዘን እኩል ይሆናል ማለት ነው። ቤተ ክርስቲያን የሚባለው ብሎኬት አይደለም። ቤተ ክርስቲያን እኔና እናንተ ናችሁ። ኢየሱስ የሞተለት ለብሎኬት አይደለም የሞተው። ቤተ ክርስቲያን በፎቅ ቢሰሩ G+10 ቢታረጉ በጣም ቅርጽ አለበት። ይሄ ሶሎሞን እንደሰራበት በወርቅ ቢሰሩ ኢየሱስ ለዛ አልሞተም። ኢየሱስ የሞተ ለማን ነው? ለነና ለናንተ ነው። ቤተ ክርስቲያን እኛ ነው። እስኪ ቤተ ክርስቲያን እኔ ነኝ ብሉ እስኪ። አሁን እናንተ ውስጥ ያለው ቤተ ክርስቲያን የመንፈስ ቅዱስ ማደራም እናንተ ናችሁ። መንፈስ ቅዱስም የሚያርፈው እናንተ ውስጥ ነው። መንፈስ ቅዱስ የሚቀመጠውም እናንተ ውስጥ ስለሆነ እናንተስ ኢየሱስ ውስጥ እንዳላችሁ ኢየሱስ ግን እናንተ ውስጥ አለ ወይ? እናንተ ኢየሱስ አላችሁ፣ ኢየሱስ ግን እናንተ ውስጥ አለ ወይ? ስለዚህ የዘንድሮ ቤተክርስቲያን ኃይል ስለተለማመዱ ኃይል እንደ ቀልድ አድርጎ ነው የሚያዩ። የእግዚአብሔር ኃይል ተለማምዷል። የእግዚአብሔር ኃይል እንደ ቀላል አድርጎ ነው የሚያዩ፣ እንደ ሲምፕል አድርጎ ነው የሚያዩ። ለዛ እኮ ነው ቤተክርስቲያን ዘላቂ ማሄድ የማትችለው። የሆነ ታምራት ይገለጣል፣ የሆነ ጊዜ ሄዶ በኋላ ይሸፈናል። የሆነ ኃይል ይመጣል፣ የሆነ ጊዜ ሄዶ ደግሞ ይሸፈናል። የሆነ ነገር ቦታ ሄዶ ይሸፈናል። በምንድነው? አንዱ በወሬ ይመታል፣ አንዱ በኢኮኖሚ ይመታል፣ አንዱ ሰው ማጣት ይመታል፣ አንዱ ደግሞ በሚላሰኛ ይመታል፣ አንዱ ደግሞ ተቀባይ በማጣት ይመታል። ስለዚህ የተነሳ የምናስቀጥለው እኮ ውስጣችን ላይ የሚያዳምጠው የእግዚአብሔር ኃይል ሲኖር ነው። አሁን የተነሳ ሰው ማስቀጠል የማንችለው ውስጣችን ላይ የምንሰማ ነገር የለም። እኛ ሁሌ ይመታል እንጂ አናስቀጥላቸው።
አዮ የሚናስቀጥለው ፈሪ የሚንፈራ አምላክ ውስጣችን ለስኖር ነው። ለዚህ እኮ ነው ኢየሱስ እኔ እናንተ ውስጥ እንዳለ እናንተ እኔ ውስጥ አላችሁ ወይ አለ። አዮ እኛ እሱ ውስጥ አለን። አይ ነው እኛ እሱ ግን እኛ ውስጥ አለ። እሱ እኛ ውስጥ ካለ ምን ያደርጋልና በእያንዳንዱ ነገር ላይ በጥንቃቄ ነው የምንራመደው። ሰው አይወርቅም አይደለም፣ ቢወርቅም ይነሳል። ሰው አጠፋም አይደለም፣ ቢያጠፋም ያርማል። ስለዚህ ትልቁ ችግሩ ምንድነው? የክርስቲያኖች አሁን ሶሳይቲ ያለበት ክርስቲያን ችግሩ እናቃለ ብቻ ነው። እናቃለ ከበዛ መንፈስ ቅዱስ ይጠፋል። መንፈስ ቅዱስ ደግሞ ከጠፋ ደግሞ ስጋዊ ይበዛል። ስጋዊ ደግሞ ከበዛ ራሱ ወዳጅነት ይበዛል። ራሱ ወዳጅነት ደግሞ ከበዛ ቤተ ክርስቲያን እጅ ነው የሚለው መንፈስ አይልም። ምክንያቱም ከፖለቲካ ያልተለየች ቸርች ውስጥ ነው የምትቀመጠው። ይሄ የክርስቶስ ቸርች የሚባል አጋንንት የሚጮህበት፣ የክርስቶስ ቸርች የሚባል ታምራት የሚሆንበት፣ የክርስቶስ ቸርች የሚባል ዕውራኖች የሚፈወሱበት፣ የክርስቶስ ቸርች የሚባል አንካሳ የሚዘልበት ጠፍቶ ተፋጠው ሁሉ እርስ በርስ አይቶ ሐሙስና እሁድ ወይ ደግሞ እሁድ ቀን አምልኮ ወደ ቤት ይሄዳሉ። ሁሉ ፈጣጣ፣ ሁሉ የሚፋጥ። ስለዚህ አሁን የሚያስተምራቸው ትምህርት የእግዚአብሔር ኃይል እንደምትፈልጉ ለታምራት ልባቸው ሞር እንዲከፈትላቸው እናንተ ያላያችሁ ብዙ ነገር ስላለው ብዙ ነገር ገና እናያለን። ያላየን ብዙ ነገር አለን። አሜን ነው ወይ? ገና ብዙ ነገር እናያለን። ኢየሱስ ጌታ ነው። ስለዚህ ብዙ ነገር ደግሞ ለማየት ዛሬ ልባችን መከፈት አለበት። እኛ ከምንድን ነው ያላመኑና ካልገባ ሰዎች በምንድን ነው የምንለየው? ስለዚህ ትልቁ ነገር አሁን እናንተ ዛሬ ኢማጂን የሆኑ ነው። ሁለት ነገር አሰቡ። እዚህ ውስጥ እግዚአብሔር ወደዚህ ምድር ያመጣልኝ በምክንያት ነው። እየተፈጠርኩብኝም በምክንያት ነው። እግዚአብሔርም ደግሞ ወደ ቤቱ ያመጣል በምክንያት ነው። ወደ ራሱ የሳበኝም በምክንያት ነው። በዘመኔ ላይ በእግዚአብሔር ሥራ ምን ሰርቼ አልፋለሁ? ያ ነገር በመሰራት ግን ምን ያስፈልገኛል? ለዛ ነውና የእግዚአብሔር ኃይል አክሴፕት ማድረግ እንዳለባችሁ ነው ዛሬ የሚያስተምረው። ታምራት የእግዚአብሔር ስጦታ የሚል ትምህርት ነው የሚያስተምረው። ግን ታምራት ማለት እንደ ጫውታ አይደለም። ይሄ ጫውቴን፣ ይሄ ስቀን፣ ይሄ ቃል ተሆነ ትምህርት አስተምረ ምን ላይ አይደለም። ዘር ማንዘራችሁ በኢየሱስም የእግዚአብሔር ታምራት ይውረስ እና እንደሚባለው ብቻ ታምራት ማለት ከባድ ነው። አሁን ሰዎች ስለ ታምራት ስታወራ እንደ የሆነ አሁን የነቢያቶች አገልግሎት ወይ ደግሞ አንድ ነብይ ወይ አንድ ነገሮች የተገለጠበት አይደለም። እኔ ትውልድ እንዳይበላ ነው የሚነግራቸው። በዚህ ከሄደ ትውልድ ይበላል። ምክንያቱ እግዚአብሔር ከፊቱ ያጠፉ ነው። እንደ ሙሴ ዘመን ላይ ስታያቸው አጋንንት ጋራ የተወዳደሩት የእግዚአብሔር ታምራት እንዳለ ስለሚያውቁ ነው። አዮስም ዕውቀት ማማር አሪፍ ነው፣ ማይንድ መኖር አሪፍ ነው፣ ጥሩ ነገር ውስጥ መግባት አሪፍ ነው። ግን እግዚአብሔር የሚሸፍነው ግን ከሆነ መጥፎ ነው እና እግዚአብሔር ከሸፈነ በጣም ዳንጀረስ ነው። ቤተክርስቲያን ትልቁ ነገር መጠንቀቅ አለባት። እንደ ቤተክርስቲያን መጠንቀቅ አለባት። ኃይል ከሌለ ታምራት የለም። ስለዚህ ቤተክርስቲያን ውስጥ ኃይል መቆየት አለበት። ኃይል ከቤተክርስቲያን ወጣ ማለት ታምራት ቤተክርስቲያን ውስጥ አይሆንም። ታምራት ደግሞ ካልሆነ ደግሞ ህዝቡ ምንድነው? ሲሳባ አዳራሽ ነው። ፖለቲከኞች ናቸው። ቁጭ ብሎ ፓስተሩ እየሰበከ የፓስተሩ ኮሌክታ፣ የፓስተሩ ጃኬት፣ የፓስተሩ ጸጉር አቆራረጥ፣ የፓስተሩ ጫማ ገማሽ ይበዛል ማለት ነው። ያን ጊዜ ምንድነው ችግሩ? ኃይል የለም ማለት ነው። ኃይል ከሌለ በምንም ነገር ኮሌክታ እንደዚህ የዞረበት ልብስ ብትለብስ ልብሱ አይደለም የሚታየው፣ አንተ ውስጥ ያለ ኃይል ነው የሚታየው። ኢየሱስ ጌታ ነው። አዮ የሰው ማንነት የሚሸፍነው ምንድነው? ኃይል ነው። ከእግዚአብሔር ህልውና ስትወጣ ራቆት ነው ሰይጣን የሚያሳየው። ኃይል ስንት ነገር እንደሚሸፍናችሁ ይሁት። ኃይል እኮ ብዙ ነገር ነው የሚሸፍናችሁ። አሜን ወይ? ኃይል ብዙ ነገር ይሸፍናል። ህልውና እንደዚህ ብሎ ጻፉት። የእግዚአብሔር ህልውና ብዙ ነገር ይሸፍነኛል። በህይወቴ ውስጥ ብዙ ነገር ይሸፍናል።
በጣም እናንተ ከምታውቃቸው በላይ የእግዚአብሔር ሕልውና ብዙ ነገር ይሸፍነዋል። በቃ እናንተ የማታውቃችሁ ነገር የሚታውቃችሁ ነገር በጣም እናንተ እንደዚህ ብላችሁ አንድ ቀን ግን ሼም ይሆናችሁ የማታውቁ ነገር የእግዚአብሔር ሕልውና ግን ይሸፍናል። ያው ስሙ አዳም ሔዋን በራቆቷ እንደሆነች ያየውት ኃይሉ ከላይ ሲወሰድ ነው። አብሮ ስንት ጊዜ የኖረው ስንት ዓመት የኖረ ሰውየው ሔዋን በራቆቷ እሱም በራቆት እንዳለው እሷም በራቆት እንዳለችው መቼ ነው ያየው? የእግዚአብሔር ሕልውና ከሱ ሲወሰድ ነው። ገና ሄዶ ጫካ ገብቶ ጫካ ሳር ቆርጦ ምን ቆርጦ ራሱ ላስለበሰው ሔዋንም ሳር ቆርጣ ለማስለበሰው እስከዚህ ድረስ ኃይል ይሸፍናል። ኃይል እኮ ብዙ ጉዳያችሁ ሸፍነዋል። እስኪ የእግዚአብሔር ኃይል በሉት፣ ብዙ ጉዴ በሉት፣ ሸፍኖኛል። እስከዚህ ሁሉ አየው። ሔዋንና አዳም ልክ ሰይጣን አታልሎ ያ ፍሬ አትብሉት የተባለው ፍሬ ከበሉ በኋላ ያ የእግዚአብሔር ኃይል ከነሱ ከተወሰደ በኋላ ራቆት ሆኑ። ሴቷም ስታይ ባሉ ራቆት ነው፣ ሚስቱም ራቆት ነው። ገና ወደ ጫካ ድሮ እኮ ሰላም ነበሩ። አንድ ቀን ሮጦ አቁም አዩ ኃይል የሸፈነ ስንት ጉድ ነው ሰይጣን ያሳየው። ስለዚህ ቤተ ክርስቲያን ኃይል ስታጣ ሰይጣን ጉዱ ስለሚያሳይ ቸርች ውስጥ እርስ በርስ ማቦጫጨቅ ይሆናል። በቃ ቸርቹ ስድብ ነው የሚሆነው። ስድብ ቦክሰኛ ታገኛቸው። አሸሩ ከአሸር ጋር ሲቦክስ ነካታለ። ጽዳት ሰራተኛ ከጽዳት ሰራተኛ ጋር ሲደባደብ ታያለ። ወንጌላዊ ከወንጌላዊ ጋር ይደበድባል። ነብዩም ከነብዩ ጋር ይደበድባል። ምክንያቱ የእግዚአብሔር ኃይል ከሌለ ሰይጣን ጉድለቱ ነው የሚያሳየው። ዛሬ በኢየሱስ ስም ኃይል ይውረሳችሁ። አሜን። እና ኃይል ነው የሚያስፈልገው። አይታችኋል? ኃይል እኔ አሁን ለእናንተ የሚያስተምራቸው አምላክን ፈርታችሁ የእግዚአብሔር ታምራት እየፈራችሁ እግዚአብሔርም ደግሞ እያከበራችሁ እግዚአብሔር በሰጠበት ጊዜ እንድትጠቀሙ እና እንደ ቀላል እንድታርጉ አይደለም። እግዚአብሔር ጊዜ ይሰጣል። ለማን? ለሰው ልጅ። እግዚአብሔር ጊዜ የሚሰጥ አምላክ ነው። ግን ጊዜው ግን እየፈራችሁ እግዚአብሔርም እያከበራችሁ በዛ ጊዜ እንድትጠቀሙ። ስለዚህ ታምራት አባቶቻችን ላይ የተገለጠ ታምራት እግዚአብሔር እየሰራ የነበረው ታምራቶች ሁሉ በእግዚአብሔር በመክበርና በመፍራት የሆነው ነገር ነው እንጂ በችላና በዝላ የሆነ አይደለም። በችላ በዝላ የሆነው ነገር ምንም ነገር የለም። በመፍራት በመክበር ብቻ የሆነው ነገር ነው። ስለዚህ ለዘንድሮ ቤተክርስቲያን ምንድነው የሚያስፈልገው? ኃይል ያስፈልጋል። አሁን ስለ ኃይል ያወራበት ምክንያት ምንድነው? የሚያስተምራቸው የእግዚአብሔር ታምራት መቀበል የምትችላችሁ ኃይል ውስጥ ስትኖሩ ብቻ ነው። ኃይል ውስጥ ስትኖሩ ነው መቀበል የምትችለው። የምን ኃይል ውስጥ ብላችሁ ካሰባችሁ አንደኛው ኃይል ውስጥ ምን አይነት ኃይል ነው? እግዚአብሔር የቀባው ነብይ ራሱ እኮ ነብይ ላይ ያለው ቅባት ራሱ ለይቶ እኮ መቀበል ራሱ ኃይል ነው። አሁን ሰዎች እኮ የተቀባ ነብይ እኮ ነው መለየት ያልቻለው። የተቀባ ነብይ እኮ መለየት አልቻላችሁም። ብዙ አሁን ትልቁ ችግር ምንድነው? እግዚአብሔር የሰጠው ጸጋ ለይቶ መቀበል ያለመቻል ነው። እግዚአብሔር የሰጠው ጸጋ ለይቶ መቀበል ካልቻልክ አንተ የተበረዝክ ሰው ነህ ማለት ነው። ለዛ እኮ ነው የተሰጠው ጸጋ ለይቶ መቀበል የምንችለው ኃይል ሲኖር ነው። አሁን እኮ ቤተክርስቲያን ውስጥ እከሌ ከኔ የተሻለ ሰው ነው አይሉም እኮ። እኔ ከእከሌ ምን አንሶኝ ይኖራል? ከእከሌ ምን አንሳለሁ እኔ? እከሌ ከኔ ምንድነው የሚበልጠው? ይሄ ማለት ምንድነው? የትዕቢት መንፈስ ነው። የእግዚአብሔር ኃይል ከቤተክርስቲያን ሲጠፋ ትዕቢት ይሞላል። ትዕቢት ደግሞ ማን ነው የሚሰጠው? ሰይጣን ነው። እከሌ ከኔ ምን ትበልጣለች? እከሌ ከኔ ምን ይበልጣል? ስለዚህ ኃይል የሚያስፈልገው ምንድነው? ወደ ትዕቢት ጎዳናም እንዳትሄዱ፣ የእግዚአብሔር መንፈስም ደግሞ እንደ ቀልድ እንዳትለማመዱ፣ ታምራትም ደግሞ እንደ ተራ እንዳታዩ። ስለዚህ ኃይል ያስፈልጋል ማለት ነው። ስለዚህ ለሁላችሁ ምን ያስፈልጋችኋል? ስለዚህ ለኃይል ግን ጸልያችሁ ታውቃችኋል? ለኃይል የሚባለው ለኃይል ጸልዩ።
በእግዚአብሔር ኃይል በሕይወታችሁ ላይ ይገለጥ። እና ዛሬ ስለ ታምራት የእግዚአብሔር ስጦታ የሚል ትምህርት ከብሉይ ኪዳን እስከ ዛሬ ድረስ አዲስ ኪዳን የተማራችሁ ነበረ። ዛሬ ብሉይ ኪዳን ላይ አስተምራችሁ። እስከ ዛሬ ድረስ አዲስ ኪዳን ያስተማርኩበት ምክንያት ብዙ ሰዎች ስለ ታምራት ስታወራ ድሮ ነው ይላሉ። ምንድን ነው የሚሉ? ድሮ ነው። ስለ በረከት ስታወራ ድሮ ነው ስለሚሉ አዲስ ኪዳን ውስጥ የመጣበት ምክንያት ድሮ እንዳይሉ ብዬ ነው። ድሮ እንዳይሉ መቼ መከደ ከአዲስ ኪዳን የመጣበት ምክንያት እነ ምንድነው? የአጋንንትም የሉሲፈርም በር እየዘጋው ነው የመጣውት። አሁን በሩ ክፍት ነው። ዝም ብሎ ማይድ ብቻ ነው። በመንገዳችሁ ላይ ያለ በሮች ሁሉ አሁን ተከፍተዋል። ምክንያቱ ድሮ ነው። ማንም አይልም። አሁን የታምራት እንጀራ እንበላለን የሚባል ድሮ ይላሉ አይሉም። ምክንያቱ በአዲስ ኪዳን ጀምሬ ወደ ብሉይ ኪዳን የመጣሁት ፓርት 6 ሁሉ በአዲስ ኪዳን አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ በአዲስ ኪዳን ነው ጀመርኩት። ከአሳፍ ብር መውጣት ድሮ አይሉም። በአዲስ ኪዳን ጀመርኩት። የትኛው እጅ ላለው ፓስተርና ቄስ እጅ ላለ መጽሐፍ አውጣላለሁ። ኢየሱስ ከአሳፍ ብር አወጣ? አዎ። ድሮ ነው አይደለም? መቼ? አሁን። ስለዚህ ድሮ እንዳይሉ ብዬ ነው። ስለዚህ አሁንም ፓርት 6 አለ፣ ፓርት 3 አለ፣ ፓርት 1 አለ፣ ፓርት 2 አለ። ድሮ እንዳይሉ ፓርት የድሮ በር ዘግተዋል። ስለዚህ ምን አማራጭ አለ? ወይ ካንተ ጋር ይስማማሉ ወይ መንደራቸውን ለቆጮ ይሄዳሉ። ሁለት ነገር ነው ሞዴላቸው። አሁን ስለ ጸጋና ስለ ታምራት የእግዚአብሔር ስጦታ መሆኑ እስኪ ሁሉ ሰዎች ሁለተኛ ነገሥት ምዕራፍ 4 ቁጥር 1 አውጡ። ከነቢያትም ወገን ሚስቶች አንድ ሴት ባሪያ ሞተዋል። ባሪያንም እግዚአብሔርም ይፈራ እንደነበረ አንተ ታውቃለህ። ባለ ዕዳ ልጆቼም ባሪያዎችም አድርጎ ይወስዳቸው መጥተዋል ብሎ ወደ ኤልሳ ጮኸ። ወደ ማን ነው ጮኸችው? ወደ ኤልሳ። ወደ ማን ነው ጮኸችው? ወደ ኤልሳ። ወደ ኤልሳ ነው ጮኸችው። ኤልሳ አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለው ንገር። ኤልሳ ነው የሚለው በቤትሽ ያለው ንገር አለ። እርሷ ለኔ ለባሪያው ከዘይት ማሰራው በቀር በቤትም አንዳችን የለም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎችም ተዋሺ፣ አታሻንሳቸዋል። በድሜ ተከታተሉ። በድሜ ሁላችሁ ገብተሽም ካንቺና ከልጆችሽ ጋር ባሩን ዝጊ። ይሄ የወሬ በር ነው። ባሩን ዝጊ። ወደ እነዚህ ማድጋዎች ሁሉ ዘይት ገልብጪ፣ የሞላንም ፈቀቅ አድርጊ አለ። እንዲሁ ከእርሱ ሄዳ ባሩን ከእርሷና ከልጆቹ ከኋላ ዘጋች። እነርሱም ማድጋዎቹ ወደ እርሱም ያመጡ ነበረ። እርሷም ትገለበጥ ነበር። ማድጋዎቹ በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለ። እርሱም ሌላ ማድጋ የለም። ዘይቱም ቆመ። ይኸው ስሙ። እቺ ቦታ አሁን ዛሬ በደንብ እንማራለን። አንደኛው እቺ ሴት ዕዳ አላት። ምን አላት? ዕዳ አላት። ብር፣ የሰው ብር አላት። ዱቄት አይደለም፣ የሰው ብር። እስኪ የሰው ብር ብሎ ነው። አዎ፣ አንደኛው ዕዳ አላት። የመጀመሪያው ዕዳ ነው ያላት። ሁለተኛው ባለ ዕዳው በየጊዜው እየመጣው ባሏ በሕይወት በነበረ ጊዜ የተቀበለው ገንዘብ ስላልመለሰ ወይ ብሪ ወይ ልጆችሽ ለኔ አገልጋይ የሆኑ ዘንድ ስጠኝ ብሎ ሴቷ ያስጨነቀ ነበር። እቺ የነብዩ ሚስት ማለት ነው። እቺ ሴት ደግሞ ማን ጋር ነው ሄደችው? ነብይ ጋር ነው ሄደችው። አሜን ነው። ማን ጋር ነው ሄደችው? ነብይ ጋር። የናንተ ጉዳይ የሚፈታ ነብይ ግን ታውቃላችሁ? ይኸውስማ ነብይ ሁሉ እኮ ነብይ አይደለም። ዕዳ የሚያስከፍለው አለ፣ ባለ ዕዳ የሚያደርገውም ደግሞ አለ። አንዱ ዕዳ ይከፍለዋል፣ አንዱ ባለ ዕዳ አድርጎ ይሞታል። አንዷ ለልጆቹ ዕዳ አስተላልፎ ሞተ፣ አንዷ ከልጆቹ ለዕዳ ሰበረ። ማያራሴ ይሄ ምን ማለት ነው? ምን ማለት ነው? የቅባት ደረጃ ነው። አሁን እዚህ ላይ መደራደር የለም፣ መዋገት የለም። የሴቷ ባል አገልጋይ ነው፣ ነብይ ነው፣ የእግዚአብሔር መንግስት አገልጋይ ነው፣ ባለ ዕዳም ነው።
ሲሞት ለሚስቱ ዕዳ አስወርሶ ሞተ። ሚስቱ ደግሞ በጣም እግዚአብሔር ያው ለሁሉ ሰው ጊዜ አለው። መንፈሷና ውስጡ የበራት ነው። ወደ ነብዩ ነው ሄደችው። ባሉም ይታየኛል ስለሚል ባሉ አያለው ያለው ነው ባለ ዕዳ አድርጓት ሄደ። ኤውስማ ሁለት ነብይ አለው፣ ዕዳ የሚከፍልና ዕዳ የሚያስወርስ። ዕዳ የሚከፍልና ዕዳ የሚያስወርስ አለ። ዛሬ በኢየሱስ ስም ዕዳ ከሚከፍል ጋር ትገናኛለህ። ዕዳ ከሚያስወርሳውን ዕዳ ከሚያስከፍል ጋር እና እቺ ሴት ዕዳ ውስጥ ጥሎ አንዱ ሄዷልና የሀብታም መጫወቻ አድርጓል። ከሀብታም ጫወታ ውስጥ ያወጣ ኤልሳ ነው። እቺ ሴት ከሀብታም ጫወታ ያወጣችው ማን ያገኘች ጊዜ ነው? ኤልሳ ያገኘችው ጊዜ ነው። ስለዚህ ሁለቱ ነብይ ነው። ከዕዳ የሚከፍለው አለው፣ ዕዳ የሚያስወርሰው አለ። ስለዚህ የቱ ነብይ ነው ተከተልክ ነበር እስካሁን ድረስ ብል? አንዳንድ ነብይ አለ እኮ የሰዎች ቤት ሸጦ ለራሳቸው የሚጠቅሙ አሉ። ለሰዎች መኪና ሸጦ ለራሳቸው የሚጠቅሙ አሉ። ነብይ ነው ግን አንተ ባለ ዕዳ አድርጎ የራሱ ባለጸጋ የሚሆን። ዛሬ ይሄ ኮልኮሌ መንፈስ መተዋለሁ። ነብይ ከማንም አይፈልግም፣ ከሰማይ ይቀበላል። ዛሬ ስማ፣ የታምራት በር በኢየሱስ ስም ተከፈተላቸው። የታምራት ደጆች ተከፈተላቸው እና ስለዚህ ነብይ ሁሉ እኩል አይደለም ነው። ዕዳ የሚያስወርሰው አለ፣ ዕዳ የሚከፍልም አለ። ዕዳ ያስወረሰውም ጸጋ ነው፣ ዕዳ ያስከፈለውም ጸጋ ነው። የአንዱ ጸጋ ዕዳ ይከፍላል፣ የአንዱ ጸጋ ዕዳ ያስወርሳል። የቱ ቅባት ነው የምትፈልጉ? አሁን እኮ በዘው ብዙ ጴንጦች እኮ ስሜት ስኬት አድርጎ ነው ያሰቡት። ስለዚህ ቅባት ሁለት ነው። በቀሌ ስለተባለው አይደለም ነገር የሚሆነው። አኖይንቲንግ ሌቭል የቅባት ደረጃ ያስፈልጋል። አንዱ ያለው ዕዳ ይከፍለዋል፣ አንዱ ዕዳ ለዘር ማንዘሩ አስወርሶ ይሄዳል። ታምራት የእግዚአብሔር ስጦታ ነው የሚባለው ይሄ ነው። ዕዳ መክፈል የሚችል ግን አገልጋይም አለ። እቺ እኮ ባዶ ማሰሮች ከጎረቤቱ ሰብሰብ ካለ በኋላ ኤልሳ ምንድን ነው ያለው? በሩ ዝግ ካለ በኋላ ያቺ ጥቂቱ ዘይት ገልብጪ ነው ያለው። ያቺ ጥቂቱ ዘይት ሲገለበጥ ማሰሮ እየሞላ ነበር። ሲገልበጥ እየሞላ ነበር፣ ሲገልበጥ እየሞላ። ከዛም በኋላ ሴቷ ደግሞ አስተዋይ ናት። ከሞላች በኋላ ወደ ማን መጣች? ወደ ነብዩ ኤልሳ መጣችና ዘይቱ ሞልቷል፣ ምን ላደርጓለች? አዮ ይሄ ቢል መንፈሳዊ ነገር ያለው ሰው ማለት ነው። ይኸው ዘይቱም ስለሞላች ጌታ አደረገልኝ የሚቀደም ቤቶች አሁን ነው አልሆነ ምን አገባ ነብይ የሚባል አይደለም። ሆኖላትም ተመልሷ መጣችና ምን ላደርግ አለችው። ነብዩ ነው ምን እንደምታደርግም የነገረው። አሜን በል። ነብዩ ምንድነው ያለው? ሽጭና ዕዳሽም ክፈልና የቀረ አንቺና ልጆችሽ ተጠቀሚ ወይ ተመገቢ አለ። ዛሬ ዕዳ የሚከፍል ኃይል፣ ዕዳ የሚከፍል ታምራት፣ ዕዳ የሚከፍል ሚራክል፣ ዕዳ የሚከፍል ድንቆች፣ ዕዳ የሚከፍል ኃይል አሁን ቤታችሁ ሲገባ ያለው ኢን ጂሰስ ኔም እና ዕዳ ከፈለው። ያ የነብይ የአገልጋይ ሚስት ናት። የአገልጋይ ሚስት ናት። እቺ ሴት አሁን ነብዩ ጋር አልሄድም ብሎ ቁጭ ብትል ዕዳ ይከፈላል? ሃይ እሱ ከአጋንንት ነው ብትል ዕዳ ይከፈላል? አይከፈልም። እሱ ከእግዚአብሔር አይደለም ብትል ዕዳ ይከፈላል? አይከፈልም። ይሄ ደግሞ
ኤልሳ ላይ ያለው ምን አይነት ቅባት ነው? ዕዳ የሚከፈል አሜን ነው። ራብ የሚመታ ድርቅ የሚመታ ቅባት ነው። ማን ጋር አረፈው? ኤልሳ ላይ ያለፈው። ስለዚህ የቱ ቅባት ነው የምትፈልጉ? የቱ ስፒሪት ነው የምትፈልጉ? የቱ ታምራት? ይሄ የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ነው። ሚራክል ታምራት የእግዚአብሔር ስጦታ ስንል ብየኔ ሲያወራ ያልገባ ሰዎች የሚጨነቁና የሚናደዱና የሚበሳጩ ሰዎች ይሄ የእግዚአብሔር ስጦታ ነው። አሁን የኤልሳ መንፈሳዊ አባት ስለሱ ነገርን አሁን ስማ። አንደኛ ነገሥት ምዕራፍ 17 አውጡ ሁሉ ሰዎች። አንደኛ ነገሥት ምዕራፍ 17 ቁጥር 1 ይሄ የኤልሳ መንፈሳዊ አባት ነው። አሁን የሚያወራ ስለ ኤልያስ ነው። የመጀመሪያ ስለማን ነው? ስለ ኤልሳ ነው። ይሄ የኤልሳ መንፈሳዊ አባቱ ነው። ስፒሪቹዋል ፋዘር የሚባል በገላድ ሕዝብ የነበረው ሕዝባዊ ኤልያስ አካባቢም በፊቱ የቆምኩት የእስራኤል አምላክ ይሄ ምንድነው? አዛዥ መንፈስ አለ። ምንም እዚህ ለምን አለው? የሚያዘዝ የሚችል ኃይል አለው። ዛሬ መከራ አዛችሁ ነው የምታባሩ። ይሄ ምንድነው? አንደኛው የማዘዝ አቅም አለ። ሁለተኛ ኮንፊደንስ አለ። ይኸው ስማን የታምራት ጸጋ ያለ ሰው ፈሪ አይደለም። ሕያው እግዚአብሔርም ከአፌ ቃል በቀር እንደዚህ ዓመታት ጠልና ዝናብም አይሆንም አለው። የእግዚአብሔር ቃል እንዲህ ሲል ወደ ማን መጣ? ወደ ኤልያስ። እንዲህ ሲል ወደ ኤልያስ መጣው። ከዚህ ተነስተ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ በኩራት ፋፋ ውስጥም ተሸሸግ፣ ከወንዙም ትጠጣለህ። በጣም ስሙ። ቁራዎቹ በዚሁ ሊመገቡ ዘንድ ማን ነው ያዘዘው? ምኑ? ቁራ። ሰው እንዴት ሀብታም ይሆናል ለምትሉ ሰዎች አሁን ሰው እንዴት ድንገት መኪና ይነዳል? እኔ ድንገት አውሮፕላን ትነዳዋል። ይወስማ ሰው እንዴት ሀብታም ይሆናል የሚሉ ሰው ካላችሁ ይወስማ በዛ አንተ የሚመገቡ ዘንድ ቁራ አዝላለሁ። ቁራ ነው፣ ሌላ አይደለም። ሄደ እንደ እግዚአብሔር ቃልም አደረገ። ሄዶ በዮርዳኖስ ትይዩ ባለው በኮረብት ወፋፋ ውስጥ ተቀመጠ። ምኑ? ቁራዎቹ በየጠዋትና በየማታ እንጀራና አሁን እስኪ ቴዎሎጂ እቺ ቃል ፍቱ። እቺ እንጀራና ስጋ ሲቀነስ ሲደመር ምን ይሆናል? ኤውስማ ነብዩም እግዚአብሔር እንዳለው አደረገናል። የመጀመሪያው። ሁለተኛ ደግሞ እግዚአብሔር እንዳደረገ ካደረገ በኋላ ጠዋትና ማታ እንጀራና ስጋ። ከዛስ ማን ነው የሚያመጡ? ቁራዎች። እኔ መልእክት አለ። ቤታችሁ ላይ ገንዘብ ጠራው። ማያራሴ ቤታችሁ ላይ ገንዘብ ጠራውት። ቤታችሁ ላይ ገንዘብ ጠራውት። ስዳው የተገለጠ እውነት በተገለጠ ውሸት አይደበቅም። እንደዚህ በትልቁ ጻፉ። የተገለጠ እውነት በተገለጠ ውሸት አይደበቅም ብሎ ጻፉ። ይሄ የተገለጠ እውነት ነው፣ መደበቅ የማንችል ነው። በቃ እዚህ ላይ ምንድነው? ቁራ ነው ያመጣው። ቁራ ሰው አይደለም፣ ሰው አይደለም። ቁራ ወፎች። ወፍ ጠዋትና ማታ እንጀራና ስጋ ለኤልያስ ያመጡ ነበር። አንደኛው እንጀራ የት ነው የተጋገረ? የመጀመሪያው እንጀራ የት ነው የተጋገረው? ባለ ፒኤችዶች እቺ ነገር ፍቱ በእናት። እንጀራ የተጋገረ የት ነው? ሁለተኛ ባሬ የት ነው የታረደው? አዩ የእግዚአብሔር ታምራት የአእምሮ ጫውታ አይደለም። እግዚአብሔር አንተ ሊመገብ ከፈለገ ንፋስ ያዛል።
there is power of God። አንተ ሊባርክ ሲባል ደመና ያዛል። አንተ ሊቀየር ሲባል ንፋሶች ሁሉ እናውጣል። በሰው እጅ ያልተጋገረ እንጀራ ነው ኤልያስ የበላው። በእግዚአብሔር ዘንድ የተዘጋጀ ምግብ ማለት ነው። በማንም በዘዌ አንቺ የጋገርክ ሰርቆ አይደለም ወደ ኤልያስ ይዞ ሄደው ቁራው። ማንም ያልጋገረ በዛ ዘመን ላይ ዝናብ ምድርቱ ላይ ስለነበረ ድርቅ ነበረ። ሰው ላይ ራብ ነበረ። ራብ በሞላበት ጊዜ ኤልያስ እንጀራና ቁርጥ፣ እናንተ አሁን ነው ቁርጥ የምታውቀው፣ ኤልያስ በዛ ዘመን ነው የሚያውቀው ቁርጥ እና እንጀራና ቁርጥ የበላ ነበር። በሬ የት እንደታረደ አይታወቅም። ታምራት የእግዚአብሔር ስጦታ ነው ብዬ ሲያወራ የሚያፍር እንዳይመስል። ይሄ ማመን የማይችል ሰው ነው ማፍር አለብኝ። እግዚአብሔር እንዴት ይባርካል? እኔ ብቻ ነው ወይ ሙሉ አገርቱ ነው? አንዳንድ የሚገርመኝ እኮ በጣም ብዙ ሰዎች አታለ ስለናንተ እኮ ግራ የሚገቡ ሰዎች አሉ። እንዴት ብር ይገባል? እንዴት አይገባም? ስለዚህ እንዴት ብር ይገባል ብሎ ሰው እናንተ ከጠየቁ ማለት ነው እንደዚህ ብሎ ጠይቁት። ኤልያስ እንዴት ነው ቁርጥ ይበላ ብሎት። አይ ጻፉ። በዚህ እንዳይጠፋባችሁ ጻፉ። እንዴት ብር ይገባል ሰው ካለው ላንተ ኤልያስ እንዴት ቁርጥ በላ በል። የቁርጥ የመጣበት አገር ካወቀ ብር የመጣበት አገር ጋር ይደርሳል። የቁርጡ አገር ካወቀ የእንጀራና የቁርጥ አገር ካወቀ ያ ሰውዬ እርግጠኛ ነው ብር የመጣበት አገር ጋር ይደርሳል። ምክንያቱ እግዚአብሔር ተመሳሳይ ነገር ብቻ አይሰራም። አሁን ምንድነው ሰዎች የሚፈልጉ ተመሳሳይ ነገር አይደለም። እግዚአብሔር ጠዋት ክትፎ ሰጥቶ ከሆነ ከሰዓት በኋላ ሌላ ነገር ነው ሰጠው። በተመሳሳይ ነገር አይደለም ጌታ የሚመገበው። ዛሬ እግዚአብሔር መንፈስ አይናችሁ ከፍተዋል እና የታምራት እንዴት ታምራት መሆን ይችላል ብለው የሚከራከሩ ሰዎች ሐጭሮች መልስ ነው። አንተ አካውንት ላይ ሚሊየን ቢሊየን መጥራት አእምሯችን እኮ ነው የእግዚአብሔር ሐቂም ማመን ስለማንችል ነው። የኛ አእምሮ ሊሚቴሽን ነው። እግዚአብሔርም ሊሚቴሽን አድርገን ነው የምናስበው። የኛ አእምሮ ነው ችግሩ። በዚህ የእግዚአብሔር ቃል የተጻፈው እንድናምን ዘንድ ነው። ደግሞ ከዚህ የበለጠ ነገር ደግሞ እንዲሰራ ከዚህ መነሻ አድርገን እንድንሄድ ነው። ይሄ መነሻችን ነው። አሜን ነው። የእግዚአብሔር ቃል ምንድነው? መነሻችን ነው። ታምራት የእግዚአብሔር ስጦታ ነው። ሶኮ በረከት ለማባረክ ጦንቁላ ጋር ማሄድ አያስፈልግም። እኔ እኮ የጦንቁላ ገንዘብ አምኖ የእግዚአብሔር ገንዘብ ማመን ያልቻለ ጴንጤ እኮ ነው ኢትዮጵያ ውስጥ ያለው። ጦንቁላ ከየት ነው የሚያመጣ? ብርና ወርቅ የኔ ነው ካለ እኮ ጦንቁላ ጋር ብር የለም። የእግዚአብሔር ታምራት እናንተ ናችሁ ወስዳችሁ ለአጋንንት የሰጣችሁ። ስለዚህ እንዴት ሰዎች ጠዋት ሀብታም ይሆናሉ? አሁንም ይሆናሉ። አሁን ራት ነው። የሰማችሁ ነው። ሰው እንዴት ሀብታም ሆናሉ ምትል ሰዎች አሉ። ሀብታም እንዴት ሆናል? እንዴት? ይሄማ ቅዠት ነው። አይደለም ቅዠትማ የቃዠ አንተ ነው። እኔ አምኛለሁ እንዳመንኩ ደግሞ ይሆንልኛል። ስሙ ታምራት እግዚአብሔር ላንተ ሲያደርግ የመጀመሪያው ኮንፊደንስ ያያል። በ450 ነቢያቶች ኤልያስ ቢያስቸግሩ ጊዜ እኮ ተሰልፎ ከረቦ የመጡ ድድ ያደርጋል። መጀመሪያ ጊዜ ፎከሩ። ኤልያስ ብቻ ነው። በዛ ወይ 450 መካከል ላይ ኮንፊደንስ ከሌለ
በእግዚአብሔር መተማመን ከሌለ ማሉ ብቻ አትቀመጥም። ብቻ ቁጭ አለ ማሉ። መስዋዕትም በጥልቁ ተዘጋጀች። እንግዲህ ንጉሱ አሁን ቼክ የሚያደርገው ፋይናል ላይ መስዋዕቱ የተበላው ነው። ከዛ እስኪ እናንተ መጀመሪያ አምላካቸው ጥሩ አሉ። አምላካቸው ጠሩ። መስዋዕቱ ምንም የሚበላም የለም የሚያቃጥልም የለም። ተኝቶ ሆን ይችላል ብሎ ይፎገራችሁ፣ ጫውተባቸው። ኮንፊደንስ በዘወይ በእግዚአብሔር ታምራት ዓለም ወደ ታምራት ዓለም ለመግባት መጀመሪያ የወረኛ ወሬ መንፈስ ዘግተ ወሬ አንተ ለሚወራበት ዘግተ በእግዚአብሔር ላይ ፉል ኮንፊደንስ መኖር አለብኝ። በዚህ ወሬ እየሰማ በዚህ ማመን አትችልም፣ አይቻልም። ወሬ እየሰማ ማመን የሚችል ጄኔሬሽን የለም። ዛሬ ቀኑ ማስከኛው ነው። የወሬ በር ከናንተ ህይወት ላይ ዘጋውት። የወሬ በር በኢየሱስ ስም ዘጋውት። እና ሰይጣን ምንድነው የሚያደርጋቸው? ኮንፊደንሳችሁም ሊያሳጣ ስል ወሬ መንገዳችሁ ላይ ያበዛዋል። የተቀባ ሰው አታክ ማድረግ ከፈለገ ሰይጣን በወሬ ነው አታክ የሚያደርገው። ነብዩ አይደለም ወይ ደግሞ ፓስተሩ አይደለም አታክ የሚያደርገው፣ ትውልዱ ነው አታክ የሚያደርገው። በዛው የዳዊት ድንኳን ያፈረሰ ወሬ ነው። የዳዊት ድንኳን ደግሞ ያወጣ ደግሞ ኢየሱስ ነው። ያስነሳ ኢየሱስ ነው። ወሬ ነው ግን ያፈረሰው። ወሬው የወንጌል ቀንበር ነው። አንተ ፓስተር ባይችል ወሬ ከፓስተሩ ጀርባ ያለው ይችላል። ሁሉ በመንፈስ የተሞላ አይደለም። ምን ብዬ ነገራችሁ? አንድ ውትድርና ለምን ላላችሁ እጃችሁ ላይ ሆነ ሬዲዮ ተጠልፈው ሌላ ጠላት የጠላት ወታደሮች ምልክት ሁላችሁ እጅ ስጡ ተከባችኋል ብል አዲስ ምልምል የሚባለው ወታደር የሆነ ዝንኛ ያለው ወሰዶኝ ነው የሚለው። የቆየ ግን የኤክስፒሪያንስ ጦርነት ኤክስፒሪያንስ ያለው ግን ወታደር እጅ ስጡ ያለ ሰውየው ከዚህ ዝዋ ይሆን ይችላል ቦታው ርቀት ያለው። ስለዚህ እጅ አይሰጥም። ባለበት ቦታ ይመሸጋሉና ለመዋገት ተዘጋጃሉ። አንሰጥም ይላሉ። ሌላ ቢሆን የሆነ እዚህ አቀመነ ጫካ ውስጥ ነኝ ያለ ወሰዱ ይላል። እነዚህ ምንድነው ገና ያልተለማመዱ ለማጅ ይባላሉ። ሬዲዮ ተጠልፎ ገባ እንጂ ተከቦ አይደለም። ሬዲዮ ጠለፉ። ሁላችሁ እጅ ስጡ ተከባችኋል ሲሉ እኔ እዚህ ውስጥ ነኝ ያለው ገና እኮ ነገር ውስጥ የሌለ ሰውዬ ግን ትክክለኛ ኤክስፒሪያንስ ያለው ሰዎች ባለበት ቦታ ምንድነው መስመር ይዞ በቃ እዚሁ እንዋጋ ብሎ በቃ መስመር ሬዲዮችን ተጠልፈዋል እዚሁ እንዋጋ ብሎ ይዘጋጃሉ። መንፈሳዊ ነገር ያላደጋችሁ ሰዎች በሁሉ ወሬ ትነዳላችሁ። ለዚህ ነው መንፈሳዊ ነገር ማደግ የሚያስፈልገው። ታምራት የእግዚአብሔር ስጦታ አይደለም። አይ ነው ለማለት እኮ ስፒሪት መኖር አለብኝ። አሜን ወይ? እንዴት አንተ ነገ ጧት ሀብታም ትሆናለህ ሆናለሁ ለማለት እኮ ማወቅ አለብኝ የእግዚአብሔር ቃል። የስና ኖ ለመምረጥ ማወቅ አለብኝ። ስለዚህ ጧት ባልጠገብ ሆናል አይኖ ሆናለሁ እግዚአብሔር አለ እኮ ንፋስ አታይም ደመና አታይም እቺ ባዶ ሸለቆ ውሃ ይሞላል ተባለ እኮ ነገ አይደለም ናው ነው ያለው። ስለዚህ ታምራቶች ሁሉ የማስቆጣ ነው የእግዚአብሔር ስጦታ ነው። ነብይ ሁሉ ግን እኩል አይደለም። እኔ የሚገርመኝ አንዱ አገልጋይ አንዱ ነብይ የሚያማ አለ። ምንድነው የሚያማ ብላችሁ ከተጠየቃችሁ ውስጡ ላይ የገባው መንፈስ ሁለት ነው። በዝጋይ መንፈስም አለ የአጋንንት መንፈስም አለ። ዞር ስል ፓስተሩ ያማል፣ ዞር ስል ነብዩ ያማል። ያቺ ነብይ ለእጁ ቢጫንበት አጋንንት ይጮሃል፣ አንዱ ይጮሃል፣ አንዱ ነው የሚቆየው እንጂ። ትልቁ ነገር እናንተ ሚስቴክ የምታደርጉ መቼ ነው ታውቃችኋል? የእግዚአብሔር ጸጋ በቅንነት ሳይሆን በቅናት ማግለጽ ስትፈልጉ ነው። የእግዚአብሔር ጸጋ የሚገለጠው በቅንነት ነው እንጂ በቅናት አይደለም። ማንም ሰው በቅንነት ከቀረበ ይቀበላል ጸጋው። በቅናት ግን ከቀረበ ራሱ ይሞታል። ወደ አንድ አገልጋይ እስኪ በቅንነት ቅረቡ መንፈሱ ትቀበላለህ። በቅናት ግን ከቀረብክ አንተ ትጠፋለህ። ስለዚህ ታምራት ለናንተ ያስፈልጋል ማለት የሚያስፈልገው ትክክል ስለሆነ አሁን ነገ ጠዋት አውሮፕላን ተገዛለ ብዬ ብነገር እኮ አንዳንድ ጴንጤ እንዴት ትላለህ? እኔ እኮ ስለሚያመን ነው የምነግረው።
ወይ ቃዣ አይደለም፣ የቃዣ ሰውም አይደለም። ነገ ጠዋት ካልኩት በእግዚአብሔር አምኜ ነው። የእግዚአብሔር አቅም የሚያውቅ ሰው ብቻ ነው የሚያውቀው። የእግዚአብሔር አቅም ደግሞ ያልተረዳ ሰው ደግሞ ስለ ነገ አቅም የእግዚአብሔር አቅም መረዳት ያስፈልጋል። እግዚአብሔር እኮ እቺ ሰማይ እኮ በይሁን ያለ ያደረገ ምድር ይሁን ብሎ አደረገ እንጂ በምንም ነገር ግርግር የለም፣ ግብግብ የለም እንጂ እኮ ብር ስትል አንዳንድ ሰዎች ይበሳጫሉ። የሚያስፈልገው ብር ነው፣ የሚጸልል ብር ነው። አሁን ያወራም ስለ ብር ነው። አንተ የምትባረከው በበረከት ነው። ይሄ ሁሉ ትውልድ ማለት ነው። ስማ፣ ይሄ ሁሉ ኔሽን ኃይል ከሌለው ታምራት አታይም። ታምራት ደግሞ ከላየው ኢየሱስ የለም ትላለህ። ብዙ ጴንጤዎች ቸርች ውስጥ እኮ ዛሬ ጌታ ካልተናገረ ገመዴ ራሴ ያደርገዋለሁ የምትሉ ሰዎች አላችሁ። የእግዚአብሔር ጸጋ እንደ ያንተ ቁማር መጫወቻ አድርገህ የምታስቡ ሰዎች አሉ። አይደለም። የእግዚአብሔር ጸጋ ማለት መጀመሪያ ማወቅ አለብኝ። ታምራት ለመቀበል ምንም ገመድ አንተ አንገት ለመግባት አያስፈልግም። ታምራት ለመቀበል በመንፈሱ ብቻ ማመን ነው። በመንፈስ ደግሞ ካመንክ ደግሞ ከሩቅም ይሁን ከቅርብም ይሁን ባለበት ቦታ የእግዚአብሔር ኃይል አንተ አድሬስ ያደርጋል። ስለዚህ ባለጸጋ ነኝ ብለህ ስታወራ እንድታፈራ አይደለም። ባለጸጋ ነኝ ብለህ በአፍ ያወራ አይደለም። አንተ ላይ በሩ ተከፍቶ እና የተከፈተ በሩ ውስጥ ገብተህ ስለ ባለጠግነት ታወራለህ። አይ ኖ ዩ ሪችነስ አይደል? ባለጸጋ ነህ፣ ግን የተከፈተ በር ውስጥ መግባት አለብህ። አሁን በዚህ ሰሞን በሮቹ ይከፈታሉ። የቅባት በሮች፣ የአገልግሎት በሮች፣ የኢኮኖሚ በሮች እግዚአብሔር ይከፍተዋል። ከህይወታችሁ ላይ የዕዳ በር ይዘጋዋል። የመርገም በር ይዘጋዋል። የባዶነት በር ይዘጋዋል። የማጣት በር ይዘጋዋል። የክሳራ በር ይዘጋል። ያ ኢየሱስ ጌታ ነው። እና ታምራት አትግፋ፣ ከኔም ደግሞ አልፏል አትበል። እግዚአብሔር እኮ የአብርሃም እድሜና የሳራ እድሜ እንደገና ሪዋርድ ያደረጋት። ሳራ በእርጅና ዘመን ላይ ልጅ ወለደች እኮ እግዚአብሔር ሙሽራ አደረገ። እንደገና ሪዋርድ በእግዚአብሔር ታምራት ባመንክ ጊዜ ትታደሳለህ። የተበላበት ዘመን አትቁጠረው። እግዚአብሔር ይክሳል። የተበላበት ዘመን ሙሉ ይክሳል። የተበላበት የአገልግሎት ዘመን ይክሳል። የተበላበት የባዶነት ዘመን ይክሰዋል። እና አንዳንድ ሰዎች እኔም ኦሬዲ ሳይለወጥ ሞይቼዋለሁ ሌላ ሰው ለምን ይለወጣል የሚሉ ሰዎች አሉ። ቶቶቶ ወንድሜ ከዛ ሐሳብ አውጣ። አንተ የፈለክ አድጅቴውን ትችላለህ። እግዚአብሔር በተረዳ ጊዜ ግን ወጣት ሆናል። እግዚአብሔር የሚመለሰው እድሜም ሲዝንም ላይፍም ኢኮኖሚም ጭምር ነው። ሰብሰብ አድርጎ ይመልስላል። ስፒሪቹዋል ይመለሳል፣ ኢኮኖሚ ይመለሳል፣ ኤጂ ይመለሳል። እግዚአብሔር በሮቹ ይከፍተዋል። እና ኦሬዲ ዘመኔ ተበልቷልና ለኔ አልፈዋል ሌላ ሰው እንዳልፍ አይፈልግም የምትሉ ሰዎች ከዛ ነገር ውጡ። እግዚአብሔር ሪዋርድ ማድረግ የሚችል ዕውቅና መስጠት የሚችል አምላክ ነው። እንደገና መልሶ ዕውቅና ይሰጠዋል። እንደገና መልሶ ያስባል። እንደገና መልሶ ይጎበኛል። እንደገና መልሶ ያስነሳል። እንደገና መልሶ አባት ያደርጋል። እንደገና መልሶ እናት ያደርግሻል። እንደገና መልሶ ያስነሳል። እና ሪዋርድ ሳታውቃችሁ የተበላባቸው ጊዜ ካወቃችሁ ሳታውቃችሁ የተበላችሁበት ጊዜ ነው የሚመጣ። ለዛ እኮ ነው እግዚአብሔር እኮ ጦቢያና ሳንብላጥ የተበላበት ዓመት ምን ማለት ነው? ጦቢያና ሳንብላጥ የተበላበት ዓመት ማለት ነው ሳናቅ ጉልበታቸው የተበላበት ዓመት ማለት ነው። ሳይገባ ጉልበታቸው የተበላበት ዓመት ከአመፀኞች ወንበር ላይ ተቀምጣችሁ የተበላባችሁ ዓመት፣ ከአመፀኛ ወንበር ላይ ተቀምጣችሁ የተበላባችሁ ዓመት፣ ያ ዓመት ነው እግዚአብሔር በካሳ የሚመልሰው።
እግዚአብሔር በካሳ ይመልሰዋል። በካሳ ይመልሰዋል። ስለዚህ በሕይወታችሁ ላይ ታምራት የእግዚአብሔር ስጦታ ነው። በቃ በምን እግዚአብሔር በምን ሙሉ ግን እንደሚባረክን ማወቅ አለብን። በምንም ይሁን የሆነ መልእክተኛ ቤታችሁ ይመጣል። ያ መልእክተኛ በረከት ይዞ ይመጣል። ያ መልእክተኛ ኮሊንግ ይዞ ይመጣል። ያ መልእክተኛ ታምራት ይዞ ይመጣል። ያ መልእክተኛ ድል ይዞ ይመጣል እና የሆነ ስለዚህ በታምራት ተዘጋጁ። ለምን? ለታምራት ቢዩ ሬዲስ ሚራክልስ ለታምራት ራሲ አዘጋጅ። ታምራት ስጦታ ነው። ታምራት ግፍት ነው። የእግዚአብሔር ስጦታም ነው። ማጣት፣ ማጎሳቆል፣ መራብ፣ መጨነቅ የእግዚአብሔር እጅ አይደለም። እንዳትመኑ አትመኑ። ማጣት፣ መራብ፣ መጨነቅ፣ ማጎሳቆል፣ ባዶ መሆን፣ ማክሰር የእግዚአብሔር ስጦታ አይደለም። ዛሬ የአጋንንት መንበር መንደር ትወጣለ። መንደራችሁ በኢየሱስ ስም ቀየርኩት። ጂሰስ ነም ስዳው። ስለዚህ በሕይወታችሁ ላይ የማትረሱ ሁለት ነገር፣ አንደኛው እግዚአብሔር ሰው ልጅ ይባርካል። መቼ? አሁን። መቼ? እግዚአብሔር ገንዘብ አለው። መቼ? አሁን። ድህነት የእግዚአብሔር አይደለም። ባዶነት የእግዚአብሔር አይደለም። ማጣት የእግዚአብሔር አይደለም። ጭንቀት የእግዚአብሔር አይደለም። በሽታ የእግዚአብሔር አይደለም። እና ትባረካላችሁ። አንዳንድ ሰዎች ሰው ፈርታችሁ ፈጣሪ ያጣችኋሉ። ሰው ትፈራለህ። ሁሌ ሰው ፈርቴ ፈጣሪ ካጣ ምን ጥቅም አለ? ሁሉ ዘመን ሙሉ ሰው መፍራት፣ ዘመን ሙሉ ሰው መፍራት። መጽሐፍ ቅዱስ እንደዚህ ሰው መፍራት ወጥመድ ነው። የእግዚአብሔር ቃል በመጀመሪያው ጥበብ እግዚአብሔርን መፍራት ነው ይላል። the first the wisdom የመጀመሪያው ጥበብ እግዚአብሔርን መፍራት ነው። ሰው እየፈራችሁ ፈርታችሁ ፈጣሪ ያጣችሁ ሰዎች አሁን ጴጥሮስ ያገኘው የመጨረሻ መንፈስ ያገኛቸዋል። ጴጥሮስ አንድ ቀን መንፈስ ያገኘና ያየውና የሰማው ከመናገር ወደ ኋላ አይመለስም ያለው ያ ስፒሪት ያገኛችሁ። ያ መንፈስ ደስትናችሁ ያገኛችሁ። ያ መንፈስ ሕይወታችሁ ያገኛችሁ። ያ መንፈስ መንገዳችሁ ያገኛችሁ። ፋይናሊ ታምራት የእግዚአብሔር ስጦታ ነው። ብር ፈልጎት ይመጣለች። ብር ብሉ እስኪ። አሁን ስትፈልጉ ማለት ነው መኪና መንገድ ላይ አይታችሁ ጥሩ መኪና ማለት ነው ገዛው ብል ይወስ ቆይ ምንድነው ማድረግ አለባችሁ? ያገኛችሁ ገዛው ብል በቃ ገዛው። ነብይ ጆይ ውስጥ ያለው ቅባት ነው ያወራለው። ከላይ የሚበረው አውሮፕላን ገዛው ብል ቅዠት አይደለም። እምነት ነው እንጂ ቅዠት አይደለም። አሜን ነው ወይ? ስዳው አንዳንድ ሰዎች እምነት ቅዠት የሚያደርጉ አሉ። እምነት ቅዠት አይሆንም። ፋይናሊ እጃችሁ ከፍ አድርጉ ላይ። እግዚአብሔር ሆይ አመሰግናለሁ፣ እንወዳለን። ስለዚህ ከፍ በል። በኢየሱስ ስም ተፈጸመ። ሃሌሉያ።